بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን በሚቀሩበት ጊዜ ሙሽሪኩል አረብ ሲሰሙ ቁርአንን ያወረደውንም ቁርአንንም ደግሞ ይዞ የመጣውን ይሳደቡ እንደነበርና በዚህም ምክንያት አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ولا تجهر بصلاتك ولا تخافت بها وابتغي بين ذلك سبيلا ቁርአንን በምትቀራበት ጊዜ ድምጽህም ከፍ አታድርግ በጣምም ደግሞ ዝቅ አታድርግ በመሐከላቸው ሆነ ቅራ እንዳላቸውና ይሄ ማለት ሰደ ዘሪዓ ይባላል ብለን ነበር። ሰደ ዘሪዓ ማለት አንድ ነገር በሚሰራበት ጊዜ ያ የሚሰራው ነገር ከሚያስገኘው ጥቅም የበለጠ ሌላ ከፍ ያለ ጉዳት የሚያመጣ ከሆነ ያን ነገር መተው ግዴታ እንደሆነ ነበር ያየነው። ይሄ ማለት እስልምና በሰፊው የሚዳሰሰው ነጥብ ነው። ሰደ ዘሪዓ የሚባለው ከዚሁ ጋር በተገናኘ አላህ Subhanahu Wa Ta'ala ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم እነዚያ ከአላህ ውጪ አማልክት የሚያመልኩ ሰዎች አማልክቶቻቸውን አትስደቡባቸው። ምክንያቱም እናንተ እነርሱን አማልክቶች ባጢል የሆኑትን አማልክቶች ስትሳደቡ እነሱ ደግሞ ማንን ይሳደባሉ? አላህን ይሳደባሉ። ይሄ ማለት ለነሱ ክብር ተሰጥቷቸው አይደለም። ለነሱ አማልክቶች ክብር ተሰጥቶ ሳይሆን የአላህ Subhanahu Wa Ta'ala ክብር እነሱ ስለሚነኩ ምን ተባለ? የእነርሱን አማልክቶች አትንኩ ወይ ደግሞ አትሳደቡ ተባለ ማለት። ይሄ ምን ይባላል? ሰደ ዘሪዓ ይባላል። በጣም ብዙ ሸሪዓ የደነገጋቸው እንደነዚህ አይነት ድንጋጌዎች አሉና አላህ Subhanahu Wa Ta'ala ምን አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድምጽ ከፍ አድርጎ ቁርአን መቅራት በጣም አስፈላጊ ከመሆኑ ጋር ነገር ግን ቁርአን እየተሰደበ አላህ እየተሰደበ መልእክተኛውም እየተሰደቡ ከመሆኑ አንፃር ቁርአኑን በመቅራትህ ድምጽህን ከፍ አታድርግ አላቸው። ይሄ ማለት ሙሽሪኩል አረብ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ከሚገቱባቸው መንገዶች ውስጥ ካየናቸው ሁለተኛው ነጥብ ላይ ነበር። وذهب النضر بن الحارث إلى الحيرة والشام النضر بن الحارث የተባለው ሰው ከሙሽሪኩል አረብ ወደ ሻም ሄደና فتعلم منهم قصصا شعبية ብሎ ያው ባህላዊ የሆኑ ታሪኮችን ተማረ። كانوا يحكونها عن ملوكهم وأمرائهم እነዚያ ሻም ላይ ያሉ ሰዎች ስለ መሪዎቻቸው ከነርሱ በፊት ስለነበሩ ትላልቅ ሰዎች ታሪክ የሚያወሩበት ነበርና ይሄንን ነገር ተምሮ መጣ። مثل ሩስቱም እስፈንድሪያር የዚህ እንደነዚህ አይነት ሰዎች ታሪክ ተምሮ መጣና فلما رجع ወደ መካ ከተመለሰ በኋላ اخذ يعقد النوادي والمجالس ከዚያ በኋላ ይሄ ሰውዬ ሻም ሄዶ ከመጣ በኋላ ምን ማድረግ ጀመረ? ሰዎች የሚቀማመጡበት መድረክ አመቻቸው ማለት ነው የሚሰበሰቡበት። يقص هذه القصص ويصرف بها الناس عن الاستماع الى النبي صلى الله عليه وسلم ከዚያ በኋላ ይሄን ነገር ያደረገው ለምንድን ነው? ሰዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንዳይሰሙና እሳቸው የሚጣሩት ወይ ደግሞ የእሳቸው መልእክት እንዳይሰሙ ቁርአንን እንዳያዳምጡና ወደ እስልምና እንዳይመጡ ለማድረግ وإذا سمع بمجلس جلس فيه رسول الله صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ተቀምጠዋል ወይም ደግሞ ከሆኑ ሰዎች ጋር ተቀማምጠዋል ዳዕዋ ያደረጉላቸው ነው የሚል ነገር ከሰማ للتذكير بالله ስለ አላህ ሊያወሷቸው ወይም ደግሞ خلفوا في ذلك المجلس ማለት በዚያ እሳቸው ቁጭ ብለው ዳዕዋ ባደረጉበት ቦታ ላይ ልክ እሳቸው ሲነሱ እሱ መጥቶ እዛ ቦታ ላይ ይተካል። ከዛ ምን ያደርጋል? ويقص عليهم من تلك القصص ያ ሻም ሄዶ ተምሮት ከመጣው ታሪክ ያነበላቸዋል ይሄ ሰውዬ። ثم يقول ከዚያ በኋላ ምን ይላል? بماذا محمد احسن حديثا مني ሙሐመድንም ሰለላሁ ዐለይሂ ወሰለም ሰምታችኋል እኔም ደግሞ አሁን የነገርኳችሁን ነገር ሰምታችኋል ታዲያ ሙሐመድ ከኔ በምንድን ነው የሚሻለው ይላል። ከኔ በምንድን ነው የሚሻለው? ثم تقدم خطوة أخرى ከዚህ በኋላ ይሄኛውን ደግሞ አካሄድ ትቶ ሌላ ደግሞ እንደገና ሌላ አካሄድ ፈጠረ። فاشترى جارية مغنية አንዲት ዘፋኝ ገዛ
ዘፋኝ ሴት ማለት ነው ዛደ ጢኑ በለተን እንደሚሉት ዘፈንም ነው እንደገና ደግሞ ዘፋኛው ማነች ሴት ሆነች ማለት ነው ሁለቱም ፊትናዎች ናቸው ዘፈኑም ፊትና ነው ሴቷም ሴት ነች ፊትና ነች ከዛ ምን አደረገ فكان لا يسمع باحد يريد الاسلام الا انطلق به الى تلك المغنيه ይሄ ሰውዬ ነድር ኢብኑ አልሐሪስ የተባለው ሰው አንድ ሰው ወደ እስልምና ሊገባ ነው ወይም ደግሞ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ሊሰማ ነው የሚል ነገር ከሰማ ምን ያደርጋል ይዞት ይሄዳል ይሄንን ሰው ويقول اطعميه واسقيه وغنيه ከዛ ምን ይላታል ይሄን ሰውዬ ይዞት ይሄድና አብዩ አጠጪው ከዛ ዝፈኝለት ይላል ዝፈኝለት ይሄን ሰውዬ በዚህ መልኩ አቅሉን ቀይሪው አምሮውን ቀይሪው ይላታል هذا خير مما يدعوك اليه محمد صلى الله عليه وسلم የሷ ዘፈን የሷ ምግብ የሷ መጠጥ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚጠራህ መንገድ የተሻለ ነው ይሄ ይሻልሃል ያ ምንም አይጠቅምህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ እሳቸው የሚያወሩት ነገር ምንም አይጠቅምህም ይሄኛው ይሻልሃል ይለዋል ሆድ መሙላት አቅል መሳት ይሻላል ዘላለማዊ የሆነ ጀነት ከማግኘት እዚህ ሆዱን ሞልቶ አቅሉን ሰቶ ሰውየው በኸምር በተለያየ ነገር ራሱን ከእንስሳ በታች ማድረግ ይሻልሃል ነው የሚለው ማለት ነው ትልቅ ቂማ በጣም ትልቅ ቂማ ላይ ወይ ደግሞ ትልቅ ደረጃ የሚሰጠው እስላም የሚሰጠው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ዋጋ የለውም ናድረጋ ያ ግን ዝቅጠት ውስጥ የሚከተው ራሱን የሚያዋርድበት ነገር ግን እንደ ትልቅ ነገር ያይለትና ሙሐመድ ሰለላሁ ዐለይሂ ወሰለም ከሚልህ ነገር ይሄኛው ይሻልሃል ይለዋል وفي ذلك انزل الله تعالى ይሄን አስመልክቶ አላህ Subhanahu Wa Ta'ala የቁርአን አንቀጽ አወረደ ምን ይላል ومن الناس ከሰዎች ማሉ من يشري او من يشتري له الحديث يعني ዛዛታ ንግግር እንደማለት ነው له الحديث የዛዛታ ንግግር የሚገዛ የሆነ ሊዩድለ عن سبيل الله كالله መንገድ ሊያሳስት بغير علم ያለ ዕውቀት ويتخذها هزوا የአላህን መንገድ ማላገጫ አድርጎ ሊይዘው ኡላኢከ ለሁም አዛቡን ሙሂን ለእንደነዚህ አይነት ሰዎች አዋራጅ የሆነ የጀሃነም እሳት አላቸው አለ አላህ የጀሃነም ቅጣት ይጠብቃቸዋል ለህወል ሐዲስ ሙዚቃ አላህ Subhanahu Wa Ta'ala በቁርአኑ ለህወል ሐዲስ ነው ያለው የዛዛታ ንግግር ምንም ቁም ነገር የሌለው ማለት ነው ኢዘን ከምን ጋር ነው ከተባለ ይሄ ራሱ አላህ Subhanahu Wa Ta'ala ይሄ ቁርአን አንቀጽ ያወረደበት ምክንያቱ ሰናየው ነድር ኢብኑ አልሐሪስ ዘፋን ገዝቶ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ለማስተናከል እስልምናን በዘፈን ለማጥፋት የወሰደው እርምጃ ነው ዘፈን ማለት ምንድነው አንደኛ አላህ Subhanahu Wa Ta'ala የዛዛታ ንግግር ነው ያለው ጥቅም የሌለው ቁም ነገር የሌለው ዛዛታ የሆነ ጭብጥ የሌለው የሆነ ንግግር ማለት ነው በጣም የሚገርመው ሰዎች ይሄንን ዘፈን አላህ Subhanahu Wa Ta'ala በዚህ መልኩ የገለጸውን ዘፈን ነድር ኢብኑ አልሐሪስ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ለማጥፋት እስልምናን ለመምታት ያመጣውን ወይም ደግሞ ቁርአንን ሰዎች እንዳይሰሙ ለማድረግ ያመጣውን እስልምናን ለመምታት ያመጣውን ሙዚቃ ሐላል ነው ብለው ወደ እስልምና የሚያመጡ ሰዎች አሉ ሰዎች ዘንዳ ትልቅ ስምና ትልቅ ቦታ ያላቸው ሰዎች ሙዚቃ ሐላል ነው ብለው የሚሞግቱ ማለት ነው ሙዚቃ ምንድነው ሐላል በእስልምና ሙዚቃ ይፈቀዳል ማለት እኮ በጣም የሚያሳዝነው ለዚህ መረጃ ብለው መደርደራቸው ስሜታቸውን የሚከተሉ ሰዎች ማለት ነው ይዘን ዘፈን አስሉ ምንድነው ከተባለ ሰዎች እስልምናን ለመምታት ያመጡት ነገር ነው ማን ያመጣው ሙሽሪኩል አረብ
ሙስሊሞች አይደለም ያመጡት አላህ Subhanahu Wa Ta'ala ለህወል ሐዲስ ብሎ የገለጸው የሆነ ይሄ በጣም ትልቅ የወረደና የዘቀጠ እስልምናን ለመምታት የመጣ ነው ስለዚህ በእስልምና ዘፈን ማለት حرام ነው ሰዎችን ከቁርአን የሚያዘናጋ ሰዎችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ የሚያዘናጋ የሆነ ነው ማለት ነው ዘፈን የተለያየ መልክ አለው በምንም ይሁን በየትኛው መልኩ ይሁን حرام ነው በምንም መልኩ ይሁን ድምጽ ኖሮ አልኖረው በሙዚቃ መሳሪያ ሆነ አልሆነ በማንኛውም መልኩ حرام ነው አይቻልም ሙሽሪኩል አረብ ካፊሩ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ የሳቸውን ዲን ሊመታበት ያመጣውን አስሉ መጀመሪያ ራሱ ማለት ነው የተጠቀሙበት የሳቸውን ዲን ለመምቻ ነው ቁርአንን ለመምቻ ማለት ነው ነድር ኢብኑ አልሐሪስ ሙዚቀኛ ያመጣው ለምንድነው ሰዎች የነብዩን ንግግር እንዳይሰሙ ለማድረግ ነው የነብዩ ንግግር ምን ነበር ያኔ ምንድነው ቁርአን ያ اخي አንኑ የሚያሰሙት ቁርአን ቀርተው ነው ሰዎች ዳዕዋ የሚያደርጉላቸው ወደ እስልምና የሚጠሯቸው የነበሩት ስለዚህ ይሄ ሰውዬ ሰዎች እንዳይሰልሙ ወደ እስልምና እንዳይመጡ ቁርአን እንዳይሰሙ ለማድረግ ምን አመጣ በሱ ምትክ ሙዚቀኛ ገዝቶ አብዩ አጠጩ ኸምር ማለት ነው ከዚያ በኋላ ዝፈኝለት ዛሬ የዓለም ኢማም ናቸው የሙስሊም የዑለማዎች መሪ ናቸው የሚባሉ ሰዎች ሙዚቃ ሐላል ነው طيب الثالث إثارة الشبهات وتكثيف الدعايات الكاذبة ሌላኛው ሶስተኛው በዚያን ጊዜ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ለመምታት ሙሽሪኩል አረብ ከተጠቀሙባቸው መንገዶች ሶስተኛው መንገድ ምንድነው የሆኑ ማስመሰያዎችን መንዛት እንዲሁም ደግሞ ውሸት የሆኑ ነገሮችን ማጉላት ውሸት ቀጣጥፈው ያን ነገር በጣም ማጉላት ማለት ነው ዳዕዋን ለመምታት አንዳንዴ የሰዎችን ዳዕዋ የሰዎችን ስነልቦና ለመስረቅ ሲባል ምን ይደረጋል ያልሆነ ነገር ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሌለባቸው ባህሪ ምንም ከሳቸው ጋር የማይሄድ ውሸት በጣም ጎልቶ ምን እንዲሆን እንዲወራና እንዲናፈስ ማድረግ ለምን አሁንም ሰዎችን ከእስልምና ለመግታት የእሳቸውን ዳዕዋ እንዳይሰሙ ወደ እስልምና እንዳይመጡ ለማድረግ فقد اكثر من ذلك وتفننوا فيه ይሄኛውን በተለይ ደግሞ ይሄ ውሸት በጣም የተለያዩ ውሸቶችን ማውራትና ሹብሃት የሚባሉ ሹብሃት ማለት ማስመሰያ የሆነ ጎን ውስጥ ሐቅ ይመስላል ግን ባጢል ነው ይሄ ሹብሃት ይባላል የሚመሳሰል ነገር ማለት ነው ሐቅና ባጢልነቱ ያልተለየ ለማን ለብዙሃኑ ህብረተሰብ አሊሞች እንጂ የማያውቁት ሹብሃት ማለት ይሄ ነው አሊሞች እንጂ የማያውቀው አብዛኛው ሰው የማያውቀው ማለት ነው ሹብሃት ስታየው አንድ ጎኑ ሐቅ ይመስልሃል ነገር ግን ባጢል ነው እንደነዚህ አይነት ነገሮችን በሰፊው ምን ማድረግ ማንሰራፋት በጣም ተጠቀሙበት ይሄን فربما كانوا يقولون عن القرآن قرآننا አስመልክተው ምን ይሉ ነበር انه اضغاث احلام ቁርአን ብሎ ማለት እኮ የውሸት ህልም ነው ይሉ ነበር የውሸት ህልም من فوق السبع سماوات كسبات سماي በላይ ከአርሽ በላይ አላህ Subhanahu Wa Ta'ala በጅብሪል አማካይነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደው ለዓለም ብርሃን ለሰው ልጅ ብልጽግና የላከው የአላህ ቃል ምንድነው ይላሉ አድጋፍ አህላሚን አይ አህላሙን ካዚባ የውሸት ህልም ነው ይላል ውሸት ነው የራሃ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያየዋል ማታ بالليل فيتلوها بالنهار ማታ በተኛበት መሐመድ ያየዋል ከዚያ በኋላ ደግሞ ጧት ወህይ መጣልኝ ከአላህ ዘንዳ መልእክት መጣልኝ እያለ ለሰዎች ምን ያደርጋል ያነበዋል አሉ እንጂ ወህይ አይደለም ከአላህ የተላከ አይደለም አለ ቁርአን ዛሬ ቁርአን የአላህ ቃል አይደለም የሚሉ ሰዎች የማን ወራሾች ናቸው ማለት ነው የሙሽሪኮች ወራሾች ናቸው ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲታገሉ የነበሩ ሰዎች እስልምናን ለማጥፋት ገና ከመጀመሪያው እስልምናን ለመምታት ከነብዩ መሐመድ ጋር ጦርነት የከፈቱ ሰዎች ናቸው ማለት ነው ዛሬ ቁርአን የአላህ ቃል አይደለም የሚሉ ሰዎች ምክንያቱም እነሱ ምን አሉ ማታ በህልሙ ያየው ጧት በሰዎች ላይ የሚያነበው መሐመድ እንጂ ከአላህ መጥቶለት አይደለም ጅብሪል እሳቸው ጋር መጥቶ አይደለም ይሄ ውሸት ነው ውሸት ነው
ቁርአን የአላህ ቃል አይደለም አሉ። واحيانا كانوا يقولون አንዳንዴ ደግሞ ምን ይላሉ افتراه من عند نفسه ሙሐመድ ሰለላሁ ዐለይሂ ወሰለም ከልብ ወለዱ የሚቀጥፈው ቅጥፈት ነው አሉ። ጭራሽ ቁርአን የአላህ ቃል አይደለም ነው። አሁንም ከቁርአን ጋር ነው ጦርነቱ ማለት ነው። የሙሐመድ ቅጥፈት ከልብ ወለዱ የሚያወራው ወሬ እንጂ የአላህ ቃል አይደለም። በሌላ አባባላቸው ማታ ማታ ቅዠት ይቃዥና የውሸት ህልም ያይና ጧት ጧት ተነስቶ ከአላህ መጣልኝ እያለ ሰውን የሚያታልልበት ነው እያሉ ነው ማለት ነው። لا اله الا الله سبحان الله العظيم. واحيانا كانوا يقولون አንዳንዴ ደግሞ ምን ይላሉ انما يعلمه بشر ይሄ የሚያስተምረው ወረቃ የተባለው ሰው ነበር አለ ያኔ ወረቃ ባለፈው አይተነዋል አይደል? ሰው ነው የሚያስተምረው የሆነ ምን የሚያደርግለት ጽፎ የሚያስተምረው ሰው አለ። ድርሰት ማለት ነው። ድርሰት ልብ ወለድ ህልም ነው አሉ። የውሸት ከራሱ የሆነ ልብ ወለድ ነው አሉ። አይ ይሄኛው ደግሞ አላዋጣ ሲላቸው ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይጽፉም ነበር አያነቡም ነበር። ይሄ ነገር ስለማያስኬድ ደግሞ ርቀው እንዳይሄዱ በዚህ መንገድ ምን ይላል ሰው ነው ያስተማረው። ተጽፎለት አንብብ ተብሎ ይሰጠዋል። ከዚያ እንደዚህ ነው ተብሎ ያስተምሩትና እየመጣ ምን ያደርጋል ሰዎች ጋር አላህ ላከኝ የአላህ መልእክት ነው ቁርአን ነው እያለ ያወናብዳል እንደማለት ነው። አመለሁም الله بما يستحقون. وربما قالوا ሌላ አንዳንዴ ደግሞ ምን ይላሉ ان هذا الا افك افتراه ይሄ እኮ አይደለም አሉ ቁርአን ይሄ ቁርአን ማለት ان هذا ይሄ ቁርአን الا افك ቅጥፈት ቢሆን እንጂ افتراه የከጠፈው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وعانه عليه قوم آخرون ሌሎች ሰዎች የተባበሩት በዚህ ላይ በቅጥፈቱ ላይ ሌሎች ሰዎች ተባብረውት አይ اشترك هو وزملاؤه في اختلاقه ይህን ቁርአን የአላህ ቃል ነው ብሎ በማንበቡ ላይ ሳይሆን የአላህ ቃል ሳይሆን ቁርአን ሳይሆን ቅጥፈት ሆኖ በዚህ ላይ እሱና ጓደኞቹ ተባብረው የፈጠሩት ነገር ነው ይላል። ራሱ ያመጣው ነው አያዋጣም። አይ ሌላ ሰው ጽፎለት ነው የሚያስተምረው ይሄም አያዋጣም። የሰዎች ቅንብር ነው አለ። ቅንብር አሁን ደግሞ የሱና የጓደኞቹ ምን ቅንብር ነው አሉ። وقالوا اساطير الاولين اكتتبها የመጀመሪያዎቹ ሰዎች ልምድ ነው አሉ። ደግሞ اكتتبها የጻፋት የሆነች فهي تملى عليه بكرة واصيلا ወይ ደግሞ የመጀመሪያዎቹ ሰዎች ጽፎ ያስተላለፉት ሆኖ በሱ ላይ ጧትና ማታ የሚነበብለት ነው አሉ። ደግሞ አሁን ዞሮ ዞሮ ጋያቸው ምንድነው ቁርአን ምን አይደለም ነው ይሄ ሁሉ ወሬ ቁርአን የአላህ ቃል አይደለም። ቁርአን የአላህ ቃል አይደለም። ጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላመጣውም ቁርአንን። ተክዚብ ነብዩ መሐመድን ማስዋሸት ብቻ አይደለም አላህን ራሱን እያስዋሹ እኮ ነው። አላህ ነው በነብዩ መሐመድ ላይ ኢና ነህኑ ነዘልና الذክረ ወኢና ለሁ ايش ለሐፊዙን አላህ እኔ ነኝ ያወረድኩት አለ። በማን ላይ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ቁርአን የአላህ ቃል አይደለም ሲባል አላህን እያስዋሹ ነው ማለት እነዚህ ሰዎች ማለት ቁርአን የአላህ ቃል አይደለም ማለት ይሄ ከእስልምና ከሚያወጡ ነጥቦች አንዱ ነው። የመጀመሪያው በጣም ትልቁ ማለት ቁርአን የአላህ ቃል አይደለም አንድ ሰው ካለ ማለት ምንድነው ልክ እነዚህ ሰዎች ሲያወሩት የነበረው ነገር እሱም ተጋርተዋል ማለት ነው። واحيانا قالوا ان له جنا او شيطانا يتنزل عليه بالقران مثل ما ينزل الجن والشياطين على الكهان قالوا دمو لا اله الا الله ان له جنا ማለት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው ጅኒ ያላቸው አሉ። ደግሞ ጅን አለው ለሱ ኻዲም ጅን አለው አሉ። لا اله الا الله او شيطانا ወይ ደግሞ ሸይጣን አለው አሉ። የተነዘሉ عليه በሱ ላይ በመሐመድ ላይ የሚወርድ የሆነ بالقرآن ቁርአንን ይዞ مثل ما ينزل الجن والشيطان على الكهان በጠንቋዮች ላይ እንደሚወርዱት አይነት ለጠንቋይ ሸይጣንና ጂኒ የሚያመጡት አይነት ነው። አሁንም ለሙሐመድ ይሄ ቁርአን ነው የሚለውን ነገር ይዞለት የሚመጣ ኢማ ጂኒ ያለው ወይማ ሸይጣን አለው እንጂ ምን አይደለም ጅብሪል አይደለም የሚያመጣው አሉ። ከአላህ ዘንድ የመጣ አይደለም ይሄ። قال تعالى ردا عليهم ይሄን አስመልክቶ አላህ ራሱ ምላሽ ሰጣቸው። ምን አለ
ቁል ብለህ በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም هل انبئكم ልንገራችሁ እንዴ على من تنزل الشياطين ሸይጣኖች በማን ላይ እንደሚወርዱ ልንገራችሁ تنزل على كل افاك اثيم ሸይጣን ወሬ ይዞ የሚመጣው ኃጢያተኛና ቀጣፊ በሆኑ ሰዎች ላይ ነው ለሆኑ ሰዎች ነው የሚመጣው ሸይጣን ይዞ የሚመጣው ታዲያ በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ወህይ መጥቶላቸው ወደ እስልምና ከመጣራታቸው በፊት ምን አይነት ሰው እንደሆኑ ያውቃሉ እነርሱ ነብዩ መሐመድ ቀጣፊ እንዳልሆኑ ኃጢያት የሚሰሩ ወንጀል የሚሰሩ ማዕሲያ የሚሰሩ ሰው አለመሆናቸውን ያውቃሉ ስለዚህ አላህ ምን አላቸው በማን ላይ እንደሚወርድ ልንገራችሁ ሆይ ብለህ በላቸው ቀጣፊዎችና ኃጢያተኛ በሆኑ ሰዎች ላይ ነው የሚወርዱት ታዲያ እኔን በዚህ ነው የምታቁኝ እንደማለት ነው አይ انها تنزل على الكذاب الفاجر المتلدخ بالذنوب ሸይጣኖች ወህይ ይዞ የሚመጡት በማን ላይ الكذاب ማለት በጣም ውሸቱ ይበዛ ማለት ነው በጣም ውሸታም ይሆን الفاجر አመፀኛ ይሆን ፋጅር ማለት አመፀኛ በጣም ድንበር ያለፈ በወንጀል المتلدخ بالذنوب ማለት በወንጀል የተጨማለቀ የሆነ ሰው በወንጀል የተጨማለቀ ካህን ማለት ጠንቋይ ማለት በወንጀል የተጨማለቀ ነው በኩፍር የተጨማለቀ በሽርክ የተጨማለቀ ከአላህ ባርነት ወጥቶ ለሸይጣንና ለጂኒ ምን የሆነ ነው ባሪያ የሆነ ማለት ነው ጂንና ሸይጣን ስብዕናውን ወስደውበት እነርሱ የሚጫወቱበት ነው ጠንቋይ ማለት ስለዚህ ለእነርሱ ነው የሚመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ምን አይነት እንደሆነ የታወቀ ነው ወማ ጀረብቱም አለየ ከዚበን ከኔ ውሸት አይታችሁ ታውቃላችሁ አታውቁ እኔ ውሸታም አይደለሁም ወላ ወጀድቱም ፊየ ፍስቀን እኔ ላይ ደግሞ ወንጀል የሆነ ኃጢያት የሆነ ነገር አይታችሁ አታውቁ ስለዚህ እንዴት ትላላችሁ ነው فكيف تقولون ان القرآن من تنزيل الشيطان ታዲያ እንዴት ሸይጣን ያመጣው ትላላችሁ ቁርአን በዚህ አይነት ሰው ላይ ከሆነ ሸይጣን የሚወርደው እኔን ደግሞ ታቁኛላችሁ እንዴት ወደ ይሄን ነገር እንዴት ታስጠጋላችሁ አሏቸው واحيانا كانوا يقولون عن النبي صلى الله عليه وسلم አንዳንዴ ደግሞ ይላሉ ነብዩን አስመልክቶ انه قد اصابه نوع من الجنون فهو يتخيل المعاني محمد ብሎ ማለት አሉ በአእምሮ ላይ የሆኑ ምኖች ይመጡለታል ማዓኒ ማለት ማዓናው ይሄ ቁርአኑ የያዘው ማዓናው አእምሮ ላይ ይመጣለታል በሐሳቡ ያስበውና የሆነ ነገር ያ ያሰበውን ነገር ثم يسوغها في كلمات بديعة رائعة ያ ውስጡ የመጣለት የሆነው መልእክት ውስጡ ላይ ያሰበው የሆነው ነገር በጣም ቆንጆ ቃላቶችን ፈልጎ ተሰምቶ የማይታወቁ የሆኑ ቃላቶችን ይፈልግና በእነሱ ከሽኖ ያቀርበዋል አሉ ደግሞ አሁንም ቁርአን የአላህ ቃል አይደለም كما يسوغ الشعراء لك ገጣሚዎች በልብ ወለድ የሆነ ነገር ሲጽፉ ሲገጥሙ አምራቸው ላይ የሚመጣላቸውን የሚፈልቅላቸውን ነገር በቃላት ከሽነው እንደሚያቀርቡት ሁሉ እሱም ልክ በዚሁ መልኩ አምሩ ላይ መጣለትን መልእክት በቃላት አስውቦ ነው የሚያመጣው እንጂ የአላህ ቃል አይደለም መልእክተኛ አይደለም فهو شاعر وكلامه شعر አሉ እሱ ገጣሚ ነው ንግግሩም ግጥም ነው አሉ قال الله تعالى ردا عليهم الله من لا يسطاቸው ምን አለ والشعراء يتبعهم الغاوون እነዚህ ገጣሚዎች እኮ የሚከተሏቸው ጠማሞች ናቸው አለ አላህ ገጣሚዎችን የሚከተሏቸው ማን ጠማሞች ናቸው አለ አለም ተራ انهم في كل واد يهيمون አታይምን እነዚህ ገጣሚዎች በየንግግር ሸለቆ ሁሉ እንደሚዋልሉ ግጥማቸው ስለ አንድ ነገር አይደለም ግጥም በሚገጥሙበት ጊዜ ከአንዱ ይነሳና ወደ ሌላኛው ከዛ ተነስቶ በወሬ ሸለቆ እንዴት እንደሚዋልሉ አታይሙ ያላቸው አትመለከቱም እንዴ وانهم يقولون ما لا يفعلون ገጣሚዎች የማይሰሩትን ነገር ይናገራሉ አለ አላህ ሶስት ባህሪ ያላቸው አለ ገጣሚዎች አንደኛ ምንድነው አብሰመድ እስብር አንደኛ ምንድነው ገጣሚዎች አሁን በዚህ በቁርአን አንቀጽ ሶስት ገጣሚዎች ሶስት ባህሪ እንዳላቸው ነገረን አንደኛ ምንድነው እሺ
አሁን ቀጥታ ቃል በቃል ነው የተረጎምነው አይደል ቁርአኑን ሱልጣን ነዓም አንደኛ ጠማሞች ናቸው የሚከተሏቸው አህሰንት ጠማሞች ሁለተኛ ማን ስሙ ايش ረመዳን አልፈዋል አይደል አሁን ሙሐረም ነው ያለነው ኩል ሁለተኛ ጀማል ايوه አብደላ በወሬ ሸለቆ አህሰንት ጀዛከላሁ ኸይረን በወሬ ሸለቆ ምን ይሆናሉ ይዋልላሉ በወሬ ሸለቆ ምን ማለት ነው ግጥማቸው አንድ ነገር ላይ አይደለም በጣም ብዙ ነገር ምን ያደርጋል ብዙ ነገር ውስጥ ይገባል በወሬ ሸለቆ ይዋልላሉ ሶስተኛ አብዱረዛቅ እቺ ቀላል ችግር የለም አይዋ ያህሰንት የማይሰሩትን ይናገራሉ ገጣሚዎች ሶስት አይነት ባህሪ ያላቸው አለን አላህ ማለት ነው ነብዩን ምን ሊያረጋቸው ሲፈልግ ለነዛ ምላሽ ሲሰጥ ለሙሽሪኩል አረብ ነብዩን ነፃ ሊያረጋቸው ሲፈልግ ንግግሩም ግጥም ነው እሱም ገጣሚ ነው ብለዋቸው ነበር አለ ገጣሚዎች ሶስት ባህሪ ያላቸው አለና አንደኛ ገጣሚዎችን የሚከተሏቸው ማለት ጠማሞች ሁለተኛ ግጥማቸው በወሬ ሸለቆ ነው ምን የሚያደርገው የሚዋልለው አለ ግጥማቸው መልእክታቸው በግጥም ውስጥ ያለው መልእክት በወሬ ሸለቆ ምን ማድረግ ነው መዋለል ሶስተኛ ባህሪያቸው የማይሰሩትን ምን ያደርጋሉ ይናገራሉ ስለዚህ በዚህ መዝኑት ማንን ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድን በዚህ መዝኑት ነው ከሆነ እነዚህ ነገሮች ራይት ከሆኑ አው ካልሆነ ግን ውሸታሞች ናቸው እያላቸው ነው አላህ Subhanahu Wa Ta'ala نعم فهذه ثلاث خصائص እነዚህ ሶስቱ መለያዎች يتصف بها الشعراء ገጣሚዎች የተላበሷቸው ባህሪያቶች ናቸው እነዚህ ሶስቱ ولا توجد واحدة منها في النبي صلى الله عليه وسلم ከነዚህ ከሶስቱ አንዱም በነብዩ ላይ አይገኝም ታዲያ እንዴት ገጣሚ ነው ትሉታላችሁ فالذين اتبعوه هدات ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተከተሏቸው ሰሃባዎች ቅኑን መንገድ የተከተሉ ናቸው ጠማሞች ናቸው እንዴ አበደን በስነ ምግባር የመጠቁ ናቸው በኢማን ጥለው የሄዱ ናቸው ሱብሃንአላህ ሙሉ የሆኑ ስብዕናቸው የተሟላ የሆኑ ሰዎች ናቸው ስለዚህ የመጀመሪያው ኤክስ ነው የተከተሏቸው ሰዎች ሙተቁን አላህን የሚፈሩ ናቸው ሳሊሁና في دينهم በዲናቸው በጣም ደጋጎችና አላህን ፈሪዎች ናቸው وخلقهم وافعالهم وتصرفاتهم ومعاملاتهم خلقهم ስነ ምግባራቸው وافعالهم ተግባራቸው وتصرفاتهم እንቅስቃሴያቸው ومعاملاتهم ማህበራዊ ግንኙነታቸው ولا توجد عليهم مسحة من الغواية ከጥመት ምንም ነገር የለባቸውም እነሱ ላይ في اي شأن من شؤونهم ከየትኛውም ተግባራቸው ከየትኛውም በየትኛውም ጎኑ ጥመት የሚባል ነገር አያገኛቸውም እነሱ አንድ وهو اي نبي محمد صلى الله عليه وسلم ولا يهيم في الاودية كلها በወሬ ሸለቆ ውስጥ የለም ቁርአንን ብንመለከት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ነው አይደል የሚቀሩት የቁርአን መልእክት ከግጥም ጋር ስታገናኙት ግጥም ማለት ዝም ብሎ መዋለል ነው ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማይሁም الشعراء እነሱ እንደሚዋልሉት አይዋልልም በል يدعو الى رب واحد ቁርአን የሚያጠነጥነው ወደ አላህ በመጣራት ላይ ነው ودين واحد ስለ አንድ ዲን ነው የሚያወራው وصراط واحد ስለ አንድ መንገድ ነው የሚያወራው እንጂ ሁሉንም አያግበሰብስም ወይም ደግሞ በወሬ ሸለቆ አይዋልልም وهو اي النبي صلى الله عليه وسلم يا الله ملكتኛ لا يقول الا ما يفعل የሚሰሩትን እንጂ አይናገሩ የሚሰሩትን ነው የሚናገሩት ሳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ولا يفعل الا ما يقول አይሰሩም ደግሞ የተናገሩት ካልሆነ በስተቀር የማይሰሩትን አይናገሩ የተናገሩትን ነው የሚሰሩት ስለዚህ ሶስቱም እንደምናቸው የሉም ውድቅ ናቸው ማለት فاين هو من الشعراء من الشعر والشعراء ታዲያ ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ግጥም የት ይገናኛሉ አለ ከገጣሚዎች ጋር واين الشعر والشعراء منه ገጣሚዎች እስከ ነብዩ መሐመድ ስነ ምግባር ጋር ሲነጻጸሩ የት ናቸው እነሱስ الرابع አራተኛው ዳዕዋቸውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ለመክታት የተጠቀሙበት ዘዴ النقاش والجدال ክርክር ነበር አራተኛው ደግሞ وكانت ثلاث قضايا استغربها المشركون جدا ሶስት ነገሮች
ሙሽሪኩል አረብ በጣም አእምሯቸው ሊቀበሉ ያልቻሏቸው ነገሮች ነበሩ ሶስት ጉዳዮች ማለት ነው በጣም ያራቋቸው እንግዳ ነገር ሆኖባቸዋል ሶስት ነገሮች ማያ وكانت هي الأساس في الخلاف الذي حصل بينهم وبين المسلمين في أمر الدين እነዚህ ሶስቱ ነገሮች ነበሩ መሰረታዊ ኺላፎቹ ወይም ደግሞ አለመግባባት ያመጡት በሙስሊሞችና በሙሽሪኩል አረብ መካከል በዲን ጉዳይ ላይ ምንድናቸው وهي ሶስቱ ነጥቦች التوحيد አንደኛ የተውሂድ ጉዳይ የአላህ Subhanahu Wa Ta'ala የአምላክነት ብቸኝነት ጉዳይ ማለት ነው ከአላህ ውጪ ሌላ የሚመለክ ነገር የለም የሚለው ነጥብ አንደኛው ይሄ ነው ሁለተኛ ወሪሳላ የአላህ መልእክተኛ መሆናቸው ቁርአን ከአላህ የመጣላቸው መልእክት መሆኑ ይዘውት የመጡት መልእክት ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ ማመን በጣም ራቃቸው አላህ ብቻ ነው የሚመለከው በጣም ራቃቸው ይሄ እንዴት እንዴ አይሆንም ይሄ كذلك والبعث بعد الموت ከሞት በኋላ መቀስቀስ እነዚህ ሶስቱ ነገሮች ምንም አእምሯቸው ሊቀበሉ አልቻለም ስለዚህ ወገባቸውን አስረው ምን ጀመሩ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ንቃሽ ክርክር ጀመሩ ሙግት استبعاد አድርገዋል ይሄንን ማለት አእምሮ ሊቀበሉ የሚችሉ ነገር አይደለም ብለው አርቀውታል ከዚያ በኋላስ ምን ውስገቡ ክርክር ውስገቡ ማለት ነው فكانوا يناقشون في هذه القضايا በእነዚህ ጉዳዮች ላይ ይከራከሩ ጀመር ويجادلون حولها በሷ ዙሪያ ይከራከራሉ فأما البعث بعد الموت كموت በኋላ መቀስቀስ የሚለው فلم يكن عندهم في ذلك إلا التعجب والاستغراب ከሞት በኋላ መቀስቀስ የለም ለሚለው አመለካከታቸው መገረምና እንግዳ ነገር አድርጎ ከማየት ውጪ ሌላ ምንም መረጃ የላቸው እንዴት ይሄ ሊሆን አይችልም የሚል አእምሮአዊ ምንድነው እይታ ብቻ ነው والاستبعاد العقل فقط አእምሮአቸው يعني አእምሮ አይቀበለውም ብሎ ከአእምሮ ማራቅ እንጂ ሌላ ምንም ነገር የላቸው ማለት فكانوا يقولون ምን ይላሉ اذا متنا ከሞትን በኋላ وكنا ترابا አፈር ከሆንን በኋላ وعظاما አጥንት ከሆንን በኋላ ማለት ስጋችን ከአጥንታችን ተለይቶ ስጋችን በስብሶ አጥንታችን ከቀረ በኋላ አይና ለመብኡቱን እንከሰከሳለን ከእንደገና ሕያው ሆነን እንዴት ማይምኪን አው አባኡና الأولون የመጀመሪያዎቹ አባቶቻችንም ይከሰከሳሉ ማለት ነው ይሄ እንዴት ማይምኪን አይቻልም ነው የሚሆን ነገር አይደለም ይያሉ وكانوا يقولون ذلك رجل بعيد ይሄ መመለስ ከሞት በኋላ እንደገና መቀስቀስ የሚባለው ነገር ሩቅ የሆነ መመለስ ነው ሩቅ ማለት ሊመጣ የሚችል ማለት አይደለም ሊከሰት የማይችል ነገር ማለት ነው በፍጹም ከሞት በኋላ መቀስቀስ የለም ማለት وكانوا يقولون هل ندلكم على رجل እንመላክታችሁ እንዴ ወደ አንድ ሰው ينبئكم የሚነግራችሁ የሆነ اذا مزقتم كل ممزق መበታተንን ከተበታተናችሁ በኋላ ስጋችሁ ተቆራርጦ አፈር ከሆነ በኋላ انكم لفي خلق جديد እንደ አዲስ ትፈጠራላችሁ የሚላችሁ ሰው እንንገራችሁ ሆነ በጣም የመገረም ማለት ነው በጣም የመገረም የማይሆን ነገር የሚያወራ ሰው እንንገራችሁ ማን እንደሆነ አፍተራ አላህ በአላህ ላይ እየቀጠፈ ነው እንዴ አንቢ ጂና ወይስ እብደት ይዞት ነው ይሄን የሚያወራው ይሄ ሰው በአላህ ላይ እየቀጠፈ ነው ወይስ እብደት ነው ምን የትኛውን እንበለው ኢማ ቀጣፊ ነው እንላለን ኢማ ደግሞ እብደት ነው እንደዚህ የሚያስለፈልፈው ከማለት ውጪ ሰው ከሞተ በኋላ ስጋው ተበጣጥሶ ወደ አፈርነት ከተቀየረ በኋላ እንዴት እንደገና ተነስቶ አላህ ፊት ይቆማል ብሎ እንዴት ያወራል አለ አይቻልም ማለታችን وقال قائلهم عند ገጣሚያቸው ምን አለ እሞታለሁ ثم بعث ከዛ ደግሞ እንደገና ይቀሰቀሳለሁ ثم حشر ያ ሁለቱም አንድ ነው حشرና بعث حديث خرافه ይሄ እውነት የሌለው ወሬ ነው ማለት ነው خرافه ማለት يعني ሐቂቃ የሌለው ተራ ወሬ ያ ኡም አምሪን አንቺ የአምር እናት ሆይ እንዲህ አይነት ወሬ ሰምተሻልን
እንዲህ የሚል ሰው መጣ እንደማለት ነው ከላይ ያወሩት አይነት وقد رد الله عليهم بانواع من الردود በጣም ብዙ አይነት መልስ ሰጣቸው አላህ ለዚህ አባባላቸው ማለት ነው ኢንካር ያደረጉበት ከሞት በኋላ መቀስቀስ የለም ብለው ላሉት ወይም ደግሞ አነሱት ነጥብ በጣም ብዙ መልስ ሰጥቷቸዋል አለና ምን አለ وحاصلها ምንድነው የመጨረሻው ነጥብ ምንድነው ከተባለ انهم يشاهدون في الدنيا እነርሱ በዱንያ ላይ ያያሉ እነዚህ ሰዎች ራሳቸው ان الظالم በዳይ የሆነ ሰው በጣም ግፍ የተሞላበት ሰዎችን በጣም የሚበድል ሰው ይሞታል دون ان يلقى جزاء ظلمه የበደሉ ዋጋ ሳያገኝ በዛው በበደሉ ላይ ያለ ማለት በዛው ظلሙ ላይ ያለ ይሞታል والمظلوم يموت دون ان ياخذ حقه من ظالمه የተበደለው ሰው ደግሞ ከበደለው ሰውዬ ሐቁ ሳያገኝ ይሞታል ያኛው በዳዩም ይሞታል ይሄኛውም በተበደለበት ሁኔታ ይሞታል አሉ ይሄን ያያሉ والمحسن الصالح يموت መልካም የሚሰራው ሰውዬ በጣም ሌሊት ወነሃር በአላህ መንገድ ላይ የሚጣጣረውና ኸይር ስራ የሚሰራው ሰው ይሞታል قبل ان يلقى جزاء احسانه وصلاحه የመልካም ስራው ውጤት ሳያገኝ ዱንያ ላይ እንደዛው በኸይር ስራ ላይ የለፋ ያለ ወደ አኺራ ሄዳል ይሞታል طيب والمسيء يموت ኃጢአት የሚሰራው ሰውዬ ወንጀል የሚሰራው ሰው ይሞታል قبل ان يعاقب على سيئاته በኃጢአቱ ቅጣት ሳያገኝ ይሞታል ይሄን ያያሉ እነዚህ ሰዎች فإن لم يكن بعد الموت يوم يبعث فيه الناس ታዲያ ከሞት በኋላ መቀስቀስ የሌለ ከሆነ በዚሁ መልኩ فيؤخذ من الظالم للمظلوم الله سبحانه وتعالى ከበዳይ ላይ ለተበደለ ሐቁ የሚወስድበት ቀን ከሌለ ويجزي المحسن الصالح መልካም የሰራው ሰው በዱንያ ላይ ሌሊት ሲቆም የነበረ ሰደቃ ሲሰጥ የነበረ አላህን ሲያመልክ የነበረ ስንትና ስንት የቲሞችን ሲረዳ ምስኪኖችን ከጎናቸው አይዟችሁ ሲል የነበረ አላህ የሚወደው ኸይር ስራ አለ በተባለበት ሁሉ ሲሮራጥ የነበረ ሰውዬ በዛው ወደ አኺራ ሄዶ ምንዳው ሳያገኝ በዛው የሚቀር ከሆነ ويعاقب المسيء الفاجر ይሄ ደግሞ መጥፎ የሰራው ሰው በዱንያ ላይ እሱም የሚመነዳበት እንደፈለገ ሲሆን ማን አለብኝ ብሎ ኃጢአት የተባለ ነገር በሙሉ ወንጀል የተባለ ነገር በሙሉ አላህን ሳይፈራ ማን አላህ አለብኝ ሳይል እንደፈለገ ሲሆን የነበረው ሰውዬ የሚቀጣበት ቀን ከሌለ ለስተዋ الفريقان ሁለቱም እኩል ሆኑ ማለት ነው ማንና ማን ሌሊት ቆሞ የሚያድረው ሰውዬና ናይት ከልብ ውስጥ የሚያድረው ሰውዬ ማለት ናይት ከልብ አላሁ አክበር አንዱ የአላህ ባሪያ ሌሊቱን ሙሉ ምን ያደርጋል ሲሰግድ ቁርአን ሲቀራ ከአላህ ጋር እጁን ዘርግቶ አላህን ሲያመልክና ከሱ ጋር ከጌታው ጋር ሲነጋገር ያድራል ሌላኛው ደግሞ እዛ የዱንያ ጀሃነም ውስጥ እንደ ውሻ በሌሊት የሚጮኸው ውሻ ነው አይደል እንዴ በሌሊት የሚጮኸው ምንድነው ውሻ ነው ናይት ከልብ ይባላል እናንተ ናይት ክለብ ነው የምታውቁት አይደል ናይት ከልብ ነው ናይት ከልብ ለይሽ በማታ የሚጮኸው ውሻ እንጂ ሰው አይደለም አይደል እሱ በማታ እዛ ቅድም እንዳለው እነዛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ለመምታት እንዳደረጉት ሰዎች እየጨፈረ እየበላ እየጠጣ በኋላ ደግሞ በላበት ላይ ያስታወቀ ምን ይሆናል ያድራል ማለት ነው እዛ አላህ ባሮቹን ሰብስቦ ለሁሉም የሥራው ምንዳ የሚመነዳበት ቀን ከሌለ ሁለቱ ሰዎች እኩል ሆኑ አልሆኑም ሞቱ አፈር ሆኖ የሚቀሩ ከሆነ እኩል ሆኑ አልሆኑም እኩል ነው የጾመው ሰውዬ የሰገደው ሰውዬ ሐጅ ሺህ ጊዜ የተመላለሰው ሰውዬ ገንዘቡ በሰደቃ የሚጨርሰው ሰውዬ መስጊድ የሰራው የቲሞችን የተንከባከበው እዛ ደግሞ የቲምን ጨፍልቆ የገደለው የሰው ገንዘብ ሲበላ እንደፈለገ ሲሆን ድንበር እየገፋ ሰው እየበደለ በዛው ጥጋቡና በዛው ኃጢያቱ ላይ በዛው ወንጀሉ ላይ የሞተው ሰውዬና ይሄኛው ምን ሆኑ ማለት ነው አፈር ሆነው ከቀሩ እኩል ሆኑ ማለት ነው ሱብሃንአላህ ما يمكن እንዴት አይቻልም ይሄ ولا يكون بينهما فرق ምንም ልዩነት የለም ማለት ነው
بل يصير الظالم والمسيء أسعد من المظلوم والمحسن التقي عندهم النزاع من هنا ማለት ነው ይሄማ ሰዎች ከቀብራቸው ተከስክሰው አላህ ፊት ምንዳ ከሌለ ለሁሉም ለኸይር ለሰራውም የኸይር ምንዳው የማያገኝ ከሆነ ሸር የሰራውም የሸር ምንዳው የማያገኝ ከሆነ አላህ ለሁሉም እንደየስራው የማይከፍል ከሆነማ ሞቶ የሚቀር ከሆነ ያ በዱንያ ላይ እንደፈለገው ሲያላግጥና እንደፈለገው ሲያምጽ የነበረው በሙእሚኖች ላይ ሲያሾፍ የነበረው የበለጠ ደስተኛ ሆኗል ማለት ነው ይሄ ከሆነ وهذا غير معقول اطلاقا ይሄ አእምሮ ያለው ሰው የሚቀበለው ነገር አይደለም ኢማን ያለው አይደለም እኮ አቅል ያለው ሰው አይቀበለው ማለት እነዚህ ዛሊሞቹ ራሳቸው በዳዮቹም በዚህ መልኩ ሁሉም እኩል ይሁን ቢባል አይቀበሉ በዱንያ ላይ ራሱ ማለት አይሆንም ይሄ وليس من العدل في شيء ይሄ ደግሞ ከፍትህ ምንም ቦታ የለው ولا يتصور من الله سبحانه وتعالى ከአላህ እንዴት ይሄ ነገር ሰው እንዴት ከአላህ ይጠብቀዋል ፍትሃዊ ከሆነው አምላክ سبحان الله أن يبني نظام خلقه على مثل هذا الظلم والفساد الله يفتراته فطرانوج سرعاتاته بزي አይነት ظلمنا بدل እንዴት ያደርገዋል ተብሎ ይታሰባል አይታሰብም قال الله تعالى أفنجعل المسلمين كالمجرمين ሙስሊሞች ለአላህ እጃቸውን ይሰጡና አላህን የሚታዘዙ ሰዎች ከአመጾኞች ጋር እኩል እናረጋለን እንዴ አለ አላህ እንዴት እናረጋቸዋለን ማለኩም كيف تحكمون ምን አይነት ፍርድ ነው የምትሰጡት አለ አላህ Subhanahu አይሆንም በምንም አይነት ተአምር አላህን የፈራ ለአላህ ትእዛዝ ራሱን ያስገዛና አመፀኛ ማን አለብኝ ብሎ የአላህን ህግ የተዳፈረ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር ከአፈር የደባለቀ እንዴት እኩል ይሆናሉ በምንም ተአምር ከሞት በኋላ መቀስቀስ ከሌለ እኩል ሆኖ ማለት ነው ፍርዳችሁ እንዴት አይነት ነው አላቸው አላህ وقال أم حسب الذين اجترحوا السيئات النزيا ወንጀል ሲሰሩ የነበሩ ሰዎች ገመቱ እንዴ አንجعلهم ለናደርጋቸው ከالذين آمنوا وعملوا الصالحات አምነው መልካም እንደሰሩ ሰዎች ከነሱ ጋር እኩል ልናደርጋቸው አሰቡ እንዴ سواء محياهم ومماتهم መኖራቸውና መሞታቸው እኩል ሊሆን ساء ما يحكمون على الله የሚፈርዱት ነገር በጣም ከፋል እንዴት ይሆናሉ አበደን አይሆንም አላህን የፈራ በአላህ ያመነ ቂያማ አለብኝ ብሎ ሞት አለብኝ ብሎ ሂሳብ አለብኝ ብሎ ተጨንቆ ተጠቦ ሲሰራ የነበረ ሰውና እናንተ የምትሉት ቀብር የታለ እናንተ የምትሉት ጀሃነም የታለ የእናንተ አምላካችሁ የት ነው ያለው ብሎ እንደፈለገው ሲሆን የነበረው ሰው እኩል እናደርጋለን ብላችሁ ታስባላችሁ ወይ ይሄ የማይሆን ነገር ነው አለ خلاص طيب نكتفي بهذا ان شاء الله ነገ እንቀጥላለን